ሂሩትና ሀያት ታሰሩ። ፖሊስ ያዛቸው። ሁሉም ሰው የዘራውን ነው የሚያጭደው። ሊዲያ ደግሞ ወደ ኢጣሊያን እናቷ ላከቻት። ዮአዳን የዋህነች፣ ፈጣሪ ደረሰላት። አሁን እያንዳንዱ ጥፋታቸውን ለፖሊስ ተናዘዙ። ፍርድ ቤቱ ደግሞ የመጨረሻ ውሳኔውን ወሰነ ሀያት ላይና ሂሩት ላይ። ከዛም ለ18 ዓመት ያክል የሰውን ነፍስ እየቀጠፉ ህገወጥ ስራዎችን ሲሰሩ ህፃናቶችን እያገቱ ኩላሊት እያወጡ እንደሚሰሩ ተናዘዙ። ሰንቡስ የሚባለው ክፉ አለቃቸውም እሱ እንደሆነና በቃ መቀመጫ ቦታ እንደሌለውም ነገሩ። አሁን ለ25 ዓመትና የ10,000 ሚሊዮን ብር ቅጣት ፍርድ ቤቱ አከናነባቸው። አይገርምም? ዮአዳን ተፈጸመ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ተወዳጁና ደስ እያለን እስከ መጨረሻው የተከታተልነው ዮአዳን ዛሬ ተጠናቋል ማለት ነው። የመጨረሻው ፓርት ነው፣ ግን መጨረሻው በጣም አሳዝኖኛል። እንግዲህ ሀያትና ሂሩት ደግሞ የእጃቸውን አግኝተዋል። በተለይ ዮአዳን ላይ ያደረገችውና እናቷም ላይ ያደረገችውን ግፍ ይቅርታ እየጠየቀቻት ነበር ዮአዳን። ሊዲያ እንግዲህ ከማሂ ጋር ተጣላች። ማሂን በጣም አጸያፊ ቃላት ተናገረቻት። ከዛም ዳግም ተናደደ። ልክሽን ወቂ፣ ቀስ ብለሽ አርፈሽ ተቀመጪ አለቻት። አንቺ ልክ ናቃለሁ፣ አንቺ አትነግሪኝም፣ አንቺ ራስሽ ልክሽን ወቂ አለች ማሂ። ከዛም ግን ሊዲያ አንቺ እኮ እርሜ ልክሽን ሰራተኛ ነሽ ገረድ አለቻት። ያንን ስትላት ዳግም መጣ። ዳግም በጣም ተናደደ። ከዛም አንቺ ማነሽ እህቴን እንደዚህ የምታያት? በይቅርታ ጠይቂያት አላት ዮአዳን። ዮአዳን ደግሞ በፍጹም ይቅርታ አላደርግም፣ አንተም የምታደርገኝን ጉራህን አያለሁ፣ ይህ ይቅርታ የሚባል ነገር አልጠይቅም አለችው። በጣም ተገረመ፣ ተናደደም ጭምር፣ ሊመታትም አለ። ከዛም ማይ ደግሞ ተዋት፣ የፈለገችውን ትበል፣ ሊዲያ ለኔ አዲስ አይደለችም፣ ስለዚህ እባክህን ወንድሜ ብላ ወንድሟን ይዘው ሄደች። ዳግም ጠብቂኝ አሳይሻለሁ አላት። አይገርምም? ዮአዳን እና ሳሚ እንግዲህ ፍቅር ላይ ናቸው። ሳሚ አበባ ቆርጦ እየጠበቃት ፊት ለፊቱ እየጠበቃት እያለ እሷ ግን በስተጀርባው መታ አስደነገጠችው። ከዛም ደስ የሚል ላይፋቸውን አሳለፉ። እናም እድሜ ልካቸውን እንደማይለያዩም ቃል ተገባቡ። አሁን ሂሩትና ሀያት ለማምለጥ ሲሮጡ ነበረ፣ ግን ከፖሊሶቹ አላመለጡም። ፖሊሶቹ ያዟቸው። እዛም ሄደው እያንዳንዱ ነገር ሀያት ህይወት ግን በጣም ያሳዝናል። ለልጇ ብላ የምትተዳደርባት ስለሌለ ሂሩትን ተጠግታ ሂሩት እያሰራቻት የነበረውን ወንጀል ለ18 ዓመት አብረው እንደሰሩ ነገረቻቸው። ከዛም ተገረሙ። በተለይ መርማሪው በጣም ተናደደ። የሰውን ነፍስ እያጠፋችሁ መስራት ግዴታ ነው ሲላትም፣ በሰዓቱ እኔ ማንም የለኝም፣ በጣም ድሃ ሰው ነበርኩኝ፣ ምንም ማድረግ አልችልም። እናም ግን ስራውን እንደጠበቅኩት አይደለም። እናም ሂሩትን አጋጣሚ አገኘኋት፣ ጠጋ ብዬ ገንዘብ ማገኘት ጀመርኩ። ከዛም ገንዘብ ማገኘቴን እንጂ ይሄ የከበደና መጥፎ ስራ እሰራለሁ ብዬ አምኜ አላቅም ነበር። ከቀን ወደ ቀን ስራውን መስራት ጀመርኩኝ አለች። ከዛም በጣም ተናደደ። አሁን ሂሩት መጣች። ሂሩት መታ ታምኛለሽ ወይስ አታምኝም ይሄን ስራ አላት። እሷም አምናለሁ አለች። አለቃሽ ማን ነበር ይህን የሚያሰራች ሲላትም፣ አለቃዬ ሰንቡስ ይባላል፣ በጣም ክፉና መቀመጫው የት ቦታ እንደሆነ የማይታወቅ ብዙ ድርጅት ያለው ገንዘብ የሞላው ሁሉ ነገር በእጁ የሆነ ሰው ነው አለችው። እና ቢሆንስ
እሱን የትም ቦታ ቢገባ እንይዘዋለን አለ መርማሪው። ከዛም እሺ አለች። አሁን በጣም በሚያሳዝን ሁኔታ ሁለቱም እስር ቤት ገቡ። ሊዲያ ደግሞ እናቷ ባዘጋጀችላት ፓስፖርት መሰረት ሁሉንም ያንን ክፋቷን ሁሉ ትታ ይቅርታ እያለች እንዲሁም ደግሞ ማይንም ያስቀየመቻቸውን እያንዳንዱ ይቅርታ እያለች ሳሚንም እንደዛው ልሄድ ነው አለችው። ለምን ትሄጃለሽ? እኔ ካንቺ ባላውቅም እዚሁ ሆነን ህይወታችንን ብንቀጥል ጥሩ ነው አላት። አልችልም መሄድ አለብኝ አለችው። ከዛም በፊት ደግሞ የኔና ያንተ ቅርርብነት ታውቃለህ አለችው። ሳሚን በደንብ አውቃለሁ፣ ግን ደግሞ በቃ አለ አይደለ አላት። እኔን መጠቀም ያደረከኝ ሌሎችን ለማግኘት እኔም መጠቀሚያ አድርገህ ህይወትን ቀጠልክ አለችው። ማለት አላት። ማለትማ በቃ ዮአዳን ለማግኘት ስትል እኔን የፍቅር እንትን አስመሰልክ። ስለዚህ አሁን ያሳዝናል፣ ግን ቢሆንም ይመቻችሁ አለ። ሊዲያ አንቺም እኮ ጥፋተኛ ነች ሲላትም አውቃለሁ፣ አንተስ የመጨረሻ ጥፋተኛ አንተ ነህ አለችው። እኔን እንደምትወደኝ የነገርከኝ ሳትወደኝ ለሌሎች መጠቀም ያደረከኝ አለችው። እሱ ደግሞ ፈጣሪ አልፈቀደውም፣ በሰዓቱ ነበር ግን ደግሞ አልፈቀደውም አላት። ለማንኛውም ወደ ኢጣሊያን መሄድ አለብኝ ነገ እንድትሸኘኝ አለችው። ማታ በተኛበት ክላስ መታ ማለት አላት። እኔ ተጣልቼ ሳይሆን ኢጣሊያን መሄድ አለብኝ። ለምን? እዛ ትምህርት ጉዳይም እዛም መኖር እፈልጋለሁ አለችው። በጣም ተገረመ። እሺ በቃ ችግር የለውም አላት። ዳግምንም እንደዛው እንድትሸኘው ጠየቃት። ዳግም ሊዲያን ይወዳታል። እናም እሺ አለች። ዳግም ደግሞ እንደውም አበጀችንም ሁላቸውንም ተሰናብታ ሊዲያ መንገዷን ቀጠለች። ከዛም እንግዲህ ሂሩትና ሀያትም መቀጫቸውን ተቀበሉ። የ25 ዓመት እስራት የ10 ሚሊዮን ብር ቅጣታቸው ተከናነቡ። ከዛም ሀያት በእርግጥ በጣም ታሳዝናለች። ለልጇ ለሳሚ ስትል ብዙ ነገር አድርጋለች። እናም ሁላቸውም ወንጀላቸውንና ቅጣታቸውን ተቀበሉ፣ አምነው ተቀበሉ። ከዛም ሳሚም እንግዲህ እናቱን ለመጠየቅ ሄደ። የሳሚ እናቱን ስታይ እሱን ስታይ መቋቋም አቃታት፣ ማልቀስ ጀመረች። ልጄ ይቅር በለኝ፣ ላንተ ብዬ ነው ይሄ ሁሉ ነገር ያደረግኩት፣ ይቅርታህን እፈልጋለሁኝ እባክህን አለችው። ከዛም እናቴ አውቃለሁ፣ ግን ደግሞ ባለፈ ለምን እንደዛ አልሽኝ አላት። እሷ ደግሞ እዩልክ ልጄ አንተን ይጎድብኛል ብዬ ነው፣ ሌላ ፈልግ አይደለም። አንተን በአንተ ከመጡብኝ ምንም ማድረግ ስለማልችል እንደዛ ማድረግ ነበረብኝ። ስለዚህ እባክህን አለችው። እማዬ እኔ አልተቀየምኩሽም፣ ሁልጊዜ እወድሻለሁ። ከዚህ ደግሞ ወጥተሽ አንድ ቀን አብረን ህይወታችን የምንኖርበት ጊዜ ይመጣል አላት። ከዚህ እንኳ እምወጣ አይመስለኝም አለችው። ከዛም እማዬ እኔ ያለሁልሽ፣ ሁልጊዜም ከጎንሽ ነኝ አላት። እንግዲህ ሂሩት ደግሞ ዮአዳን ሂሩትን ልጠይቅ ሄደች። ዮአዳን መልካም ሰው እንደዛ በድለዋት። ከዛም ሂሩት ዮአዳን ስታይ ማመን አቃታት። ዮአዳን አለች። አቤት ቴቴ፣ እንዴ እኔ እዚህ መተሽ ትጠይቀኛለሽ ብዬ በፍጹም አስቤ አላቅም ነበረ፣ ግን ደግሞ ገረመኝ አለቻት። እቴቴ ምንም ችግር የለውም ግዴታዬ ነው አለች። የምትፈልጊውን ነገር በሙሉ አመጣልሻለሁ አለቻት። ከዛ እሷም እሺ ልጅስ አለች። ልጅሽ ሊዲያ ኢጣሊያን ሀገር ገብታ ማታም ቴክስት አድርጋልኛለች ሰላም እንደገባች። እሷን የኔ ኃላፊነት ናት። የምትፈልገውን ነገር በሙሉ አደርጋለሁኝ። እንደውም ደግሞ እኔም ብሆን የምትፈልገውን እኔ በቃ አለውላት፣ አንቺ የምትፈልጊውን ነገር በሙሉ አመጣልሻለሁ አለቻት። ዮአዳን አንቺ መልካም ልጅ ነሽ፣ ተመስገን ፈጣሪ አመሰግናለሁ። ልጅ የበረረች አለች። አዎ ማታ ነው የበረረችው። እናም ደግሞ አሁን ስለገባችና ደህና ስለደረሰች ነግራኛለች። ሁሉንም ነገር ሰላምም እልልሻለሁ
ለሷም የሚያስፈልጋትን ነገር አደርጋለሁ፣ ላንቺም እንደዛው አለቻት። ዮአዳኔ አመሰግናለሁ፣ በእኔም በልጄም ስም አለቻት። ምስጋናሽን ተቀብያለሁ አለች። ዮአዳን አንቺም ላይ እናትሽም ላይ ላደረግኩት ግፍ በሙሉ ይቅርታ አለቻት። ይቅርታውን ተቀብያለሁ፣ ግን ደግሞ ነገሮችን እረሳለሁ ማለት አይደለም፣ የተፈጠሩትን ነገሮች በሙሉ እረሳለሁ ማለት አይደለም አለቻት። ነገሮችን እርሻቸው አልልሽም፣ እንድረሳቸውም የሚያደርግሽ ነገር አይኖርም፣ ግን ደግሞ ይቅርታ ካደረግሽልኝ አመሰግናለሁ፣ እኔ ከዚህ በፍጹም ወጣ አይደለውም አለቻት። እናም የምፈልገውን ነገር ደግሞ እነግርሻለሁ፣ ታመጭልኛለሽ፣ ለጊዜው አያስፈልገኝም፣ እኔ አሁን እስር ቤት ነኝ አለች። ፍጻሜው ሁለቱም በእንባ ተራጩ። ከዛም ዮአዳንም እሺ አለች። ከዛም የሳሚን እናት ሄዳ ጠየቀች። የሳሚ እናትም አንቺን ላገኝ የፈልጌ ጥበቃዎችን ለምኜ ነው፣ አሁን ያንን ነገር ያደረግኩት ለልጄ ብዬ ነው፣ ሁሉንም ነገር ሳሚ ነግሮኛል አለቻት። በቃ ሳሚ ካንቺ ውጭ ማንም የለውም፣ የልጅን ነገር አደራ ልልሽ ነው የኔ ውድ፣ በስምሽ አውቃለሁኝ አለቻት። ኧረ እንዳውም አንድ ቀን ተገናኝተናል ነበር አለች ዮአዳን። አዎ አለች። አሁን ሳሚም ዮአዳንም የንጹህ አየርን እየሳቡና ደስ በሚል ሁኔታ እያሳለፉ ይገኛሉ። ማሂና ወንድሟ ሁላቸውም በቃ በነጻነት ንጹህ አየርን እያጣጣሟት ይገኛሉ። እስከ ዛሬ ተሰቃይተው ነበረ። ልዳም እንግዲህ ኢጣሊያዋ ሄዳለች። እናም ህይወት እንደዚህ ነች። ዮአዳን ሳሚ አይገርምም አለችው። ምኑ አላት። በቃ ብዙ ነገር አሳልፈን እዚህ ደረጃ መድረሳችን ከምንም በላይ ገርሞኛል አለችው። እሱም በጣም አለ። እናም በጣም በሚያሳዝን ሁኔታ እንግዲህ ፍጻሜው ይሄ ይሆናል። ዮአዳንን እውነት ለመናገር ሁላችንም በጣም የምንወደውና ከመጥፎዎቹም ከጥሩዎቹም አስተማሪ የሆነ ድራማ ተጠቅመንበታል ብዬ አስባለሁኝ። እንግዲህ ፍጻሜው የሁሉም ሰው የክፉ ሰው መጨረሻው ይህ እንደሆነ ውድቀት እንደሆነ በዚሁ መማር እንችላለን ማለት ነው። እናም እንግዲህ ሁላቸውም ደስ በሚል ሁኔታ የታሰሩትም የእጃቸውንና የስራቸውን አግኝተዋል። የሚኖሩትም ደግሞ ንጹህ ስለሆኑ ንጹህ አየርን በደንብ እየሳቧት ይገኛሉ። እናም ከመጥፎነት ይልቅ መልካምነትን የሚያክል ነገር የለም። መልካምነት ለራስ ነው ብዬ አስባለሁ። ሂሩት በቃ ብዙ ስራዋ መጥፎ ስራዋ ዛሬ ዋጋ አስከፍሏታል። ግን ብቻዋን ታይሆን የሳሚን እናት ይዛ ሙታለች። ሰብስክራይብ ያረጋችሁ